ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በእሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላትን ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ እናንተ በደንብ አድርጋችሁ እዩት። ይህንን ቪዲዮ እስከ መጨረሻው ካያችሁት በደንብ ይገባችኋል ማለት ነው። እንግዲህ በተሎ መለወጥ ትችላላችሁ ማለት ነው። ማንበብ መቻል ካለን በተሎ ማንበብ ይችላል ማለት ነው። መጻፍ መቻል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን በፈ ቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እሱን አንድ ባንድ አሳያችኋለሁ። ተከታተሉኝ። እንግዲህ በፈ ቤተሰብ ቃላትን ምስረታ ስንል ከፈስ ከፎ ባሉት በእነዚህ በሰባቱ ንጽ ቃላትን ምስረታ የሚል ነው ማለት ነው። ስለዚህ አሁን ከፈስ ከፎ ያሉትን በመጀመሪያ በደንብ አድርጌ ቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው ቃላትን መሰርትላችኋለሁ ማለት ነው። ተከታተሉኝ። ፈ ፈ ፉ ፉ ፊ ፊ ፋ ፋ ፌ ፌ ፍ ፍ ፎ ፎ እንላለን ማለት ነው። እንግዲህ አሁን ደግሞ እነዚህን ፊደላቶች ደግሞ ከታች ወደ ላይ አነብላችኋለሁ ማለት ነው። ፎ ፎ ፍ ፍ ፌ ፌ ፋ ፋ ፊ ፊ ፉ ፉ ፈ ፈ እንላለን ማለት ነው። እንግዲህ እነዚህ የማን ቤተሰቦች ናቸው? የፈ ቤተሰቦች ናቸው ማለት ነው። እንግዲህ እነዚህን ካየነ አሁን ደግሞ የተመሰረቱን ቃላቶች እናያለን ማለት ነው። እንግዲህ አሁን በማን ነው የምናይ? በመጀመሪያ በፈ ወይም ደግሞ በመጀመሪያዋ ድምጽ የተመሰረቱትን እናያለን ማለት ነው። እንግዲህ የመጀመሪያዋ ድምጽ እቺ ናት። እንግዲህ የተመሰረቱትም እነዚህን ይመስላሉ ማለት ነው። እንግዲህ የተመሰረቱትን አንድ ባንድ እናያለን ማለት ነው። ፈ ጠ ነ ፈጠነ ይላል ማለት ነው። ፈ የፈ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት ማለት ነው። እንግዲህ ሁሎችም በዚህ ጋር የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ፈጠነ የሚል ቃል መስርተውልናል ማለት ነው። ፈጠነ የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ ፈ ጠ ራ ፈጠራ ይላል ማለት ነው። ፈ የፈ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ፈጠራ የሚል ቃል መስርተውልናል ማለት ነው። ፈጠራ የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ ፈ ን ታ ፈንታ ይላል ማለት ነው። ፈ የፈ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ፈንታ የሚል ቃል መስርተውልናል ማለት ነው። ፈንታ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን ነው የተመሰረቱት? በፈ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። እንግዲህ ቀጣይ ደግሞ በሁለተኛዋ ድምጽ የተመሰረተው እናያለን ማለት ነው። ሁለተኛዋ ድምጽ ማለት ደግሞ ይቺ ናት። እንግዲህ ይቺ ደግሞ ፉ ትባላለች። እንግዲህ በፉ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። ስለዚህ እነዚህንም አንድ ባንድ እናያቸዋለን ማለት ነው። ፉ ከራ ፉከራ ይላል ማለት ነው። ፉ የፈ ቤተሰብ የሁለተኛዋ ናት። ከ የከ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ ፉከራ የሚል ቃል መስርተውልናል ማለት ነው። ፉከራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠፉ ጠፉ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ፉ የፈ ቤተሰብ የሁለተኛዋ ናት። ስለዚህ ጠፉ የሚል ቃል መስርተውልናል ማለት ነው። ጠፉ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ክፉ ክፉ ይላል ማለት ነው። ክ የከ ቤተሰብ የስድስተኛዋ ናት። ፉ የፈ ቤተሰብ የሁለተኛዋ ናት። ስለዚህ በአንድ ላይ ክፉ የሚል ቃል መስርተውልናል ማለት ነው። ክፉ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው በማን የተመሰረቱ ናቸው? በፍ ወይም ደግሞ በስንተኛዋ ድምጽ የተመሰረቱ ናቸው? በሁለተኛዋ ድምጽ የተመሰረቱት ናቸው ማለት ነው።
ቀጣይ ደግሞ በፊ የተመሰረቱትን እናያለን ማለት ነው። እንግዲህ ፊ ማለት ደግሞ ይች ናት። እንግዲህ በፊ የተመሰረቱ ደግሞ እነዚህ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። እንግዲህ ፊ ል ም ፊልም ይላል ማለት ነው። ፊ የፈ ቤተሰብ የሶስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ፊልም የሚል ቃል መስርተውልናል ማለት ነው። ፊልም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፊቱ ፊቱ ይላል ማለት ነው። ፊ የፈ ቤተሰብ የሶስተኛዋ ናት። ቱ የተ ቤተሰብ የሁለተኛዋ ናት። ስለዚህ በአንድ ላይ ፊቱ የሚል ቃል መስርተውልናል ማለት ነው። ፊቱ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፊ ል ተ ር ፊልተር ይላል ማለት ነው። ፊ የፈ ቤተሰብ የሶስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ተ የተ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ፊልተር የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በማን የተመሰረቱ ናቸው? በፊ ወይም ደግሞ በሶስተኛዋ ድምጽ ነው ማለት ነው። እንግዲህ ፊልተር የሚል ቃል መስርተውልናል ማለት ነው። እዚህ ጋር እንግዲህ ቀጣይ ደግሞ ወደ ፋ ወይም ደግሞ ወደ አራተኛዋ ድምጽ እንሄዳለን ማለት ነው። እንግዲህ አራተኛዋ ድምጽ ወይም ደግሞ ፋ ማለት ደግሞ ይች ናት። እንግዲህ በፋ የተመሰረቱት ቃላቶች እነዚህን ይመስላሉ ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ፋ ሲ ል ፋሲል ይላል ማለት ነው። ፋ የፈ ቤተሰብ የአራተኛዋ ናት። ሲ የሰ ቤተሰብ የሶስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ፋሲል የሚል ቃል መስርተውልናል ማለት ነው። ፋሲል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፋ ጡ ማ ፋጡማ ይላል ማለት ነው። ፋ የፈ ቤተሰብ የአራተኛዋ ናት። ጡ የጠ ቤተሰብ የሁለተኛዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ፋጡማ የሚል ቃል መስርተውልናል ማለት ነው። ፋጡማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፋ ሽ ን ፋሽን ይላል ማለት ነው። ፋ የፈ ቤተሰብ የአራተኛዋ ናት። ሽ የሸ ቤተሰብ የስድስተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ፋሽን የሚል ቃል መስርተውልናል ማለት ነው። ፋሽን የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በፋ ወይም ደግሞ በአራተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ ቀጣይ ደግሞ ወደ ፌ እንሄዳለን። እንግዲህ ፌ ማለት ደግሞ ይች ናት ወይም ደግሞ የአምስተኛዋ ድምጽ ናት ማለት ነው። ስለዚህ በፌ የተመሰረቱት ደግሞ እነዚህ ናቸው ማለት ነው። እስኪ እነዚህንም እናያቸዋለን። ፌዝ ፌዝ ይላል ማለት ነው። ፌዝ ይላል ማለት ነው። እንግዲህ ፌ የፈ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። የዘ ቤተሰብ የስድስተኛዋ ናት። ስለዚህ ፌዝ የሚል ቃል መስርተውልናል ማለት ነው። ፌዝ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፌ ር ሜ ላ ፌርሜላ ይላል ማለት ነው። ፌ የፈ ቤተሰብ የአምስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ሜ የመ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ላ የለ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ፌርሜላ የሚል ቃል መስርተውልናል ማለት ነው። ፌርሜላ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፌስቡክ ፌስቡክ ይላል ማለት ነው። ፌ የፈ ቤተሰብ የአምስተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ቡ የበ ቤተሰብ የሁለተኛዋ ናት። ክ የከ ቤተሰብ የስድስተኛዋ ናት። ስለዚህ ፌስቡክ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በማን የተመሰረቱ ናቸው? በፌ ወይም ደግሞ በአምስተኛዋ ድምጽ ነው ማለት ነው። በፌ ወይም ደግሞ በአምስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ ፍ እንሄዳለን። ፍ ወይም ደግሞ ስድስተኛዋ ድምጽ ደግሞ ይች ናት ማለት ነው። እንግዲህ በዚች የተመሰረቱም እነዚህ ናቸው ማለት ነው። እነዚህንም እናያቸዋለን ማለት ነው። እንግዲህ ፍ ረ ሀ ት ፍርሃት ይላል ማለት ነው። እንግዲህ ፍ የፈ ቤተሰብ የስድስተኛዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ሀ የሀ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ፍርሃት የሚል ቃል መስርተውልናል ማለት ነው። ፍርሃት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፍቅር ፍቅር ይላል ማለት ነው። ፍ የፈ ቤተሰብ የስንተኛዋ ናት? የስድስተኛዋ ናት ማለት ነው። ቅ የቀ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ፍቅር የሚል ቃል መስርተውልናል ማለት ነው። ፍቅር የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ ክፍል ክፍል ይላል ማለት ነው። ክ የከ ቤተሰብ የስድስተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት ማለት ነው። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። እንግዲህ በአንድ ላይ ክፍል የሚል ቃል መስርተውልናል ማለት ነው። ክፍል የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በፍ ወይም ደግሞ በስድስተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ ወደ ቀጣዩ እንግዲህ ቀጣይ ደግሞ
ወደ ፎ እንሄዳለን። ፎ ማለት ደግሞ ይችኛው ናት። እንግዲህ በፎ የተመሰረቱ ደግሞ እነዚህ ናቸው። እነዚህንም እናያቸው። እንግዲህ ፎቅ ይላል ማለት ነው። ፎ የፈ ቤተሰብ የሰባተኛዋ ናት። ቀ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ፎቅ የሚል ቃል መስርተውልናል ማለት ነው። ፎቅ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፎቶ ይላል ማለት ነው። ፎ የፈ ቤተሰብ የሰባተኛዋ ናት። ቶ የተ ቤተሰብ የሰባተኛዋ ናት። እንግዲህ በአንድ ላይ ፎቶ የሚል ቃል መስርተውልናል ማለት ነው። ሁሎችም የሰባተኛ ድምጾች ናቸው ማለት ነው። ቀጣይ ደግሞ ፎርማት ይላል ማለት ነው። ፎ የፈ ቤተሰብ የሰባተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ፎርማት የሚል ቃል መስርተውልናል ማለት ነው። ፎርማት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ የምታያቸው በፎ ወይም ደግሞ በሰባተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ በዛሬው ቪዲዮአችን እንዳጠቃላይ ከፎ ባሉት በሰባቱም ድምጽ እነዚህን የመሰሉ ቃላቶች መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።